ከቦሽ አትጠይቂ። እኔ እናትሽ እኮ ነኝ። ከመቼ ጀምሮ ነው ደግሞ እንደዚህ አይነት ነገር የጀመርሽው? ይኸውልሽ ሰምኛለሽ፣ ከዚህ በኋላ ለምጠይቅሽ ጥያቄ መልስ ትሰጪኛለሽ። አዳማ ነኝ ብለሽ እዚህ ተደብቀሽ ተቀመጥ። ያለ እኔ እናት ጊዜ መናቅ ትችላለህ ማለት ነው? ሰላም ምንድን ነው የነገርካት? ያው ሰላም ወላጅ እናትሽ እንደሆነችና በምርመራ ወረቀትም ልጅነትሽ አንድ ነገር ይፈጠርና እገልሃለሁ። እሺ እንድታስናፍቀኝ በጣም ይናፍቀኝ። ልጄ ባከናልኝ ተጸጽቻለሁ። ልክ እንዳልሰራ አውቃለሁ። ከዚህ በኋላ ባንተና በብሌ መሀል መቼም አልገባም። እና ሰላም ማለት አንቺ ነሽ? አዎ አንቺ ማን ልበል? ሐረግ እባላለሁ። የቃል እናት ነኝ። የቃል እናት? ወይኔ እሺ፣ ቆይ አሁን ምን ላድርግ ነው? ሳሚ በስተመጨረሻ የቃልን እውነት በሙሉ አፍረጥርጦ ለወላጅ እናቷ ነግሮባታል። ወላጅ እናቷ እንግዲህ ወደ ሰላም ቤት መታለች። ሰላም አንቺ ማነሽ በማለት ነበር እንግዲህ ጥያቄዋን ያከታተለችው። የቃልም ወላጅ እናት ወደ ሰላም ቤት በመሄዷ እንግዲህ ቃል እጅግ በጣም ደንግጣለች። ምክንያቱም ይህንን ስላደረገ የሚሳካልህ ነገር የለም በማለት ነበር ሳሚን ስመልስለት የነበረችው። ነገር ግን ዛሬ ወላጅ እናቷና እንዲሁም የውሸት እናቷ ፊት ለፊት ተጋፍጠው ነው የሚገኙት። ብሌን ዳግምን ወደ እናት ቤት መመለስ አለብህ፣ እናት እኛ ለሰላም ብላ ነው፣ ስለዚህ በፍቅራችን መሀል ማንም አይገባም፣ አሁን ወደ ቤት መመለስ አለብህ በማለት እንግዲህ ዳግምን እየተማጸነች ነው የምትገኘው። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ አደራ ድራማ ክፍል 59ን ይዤላችሁ መጥቻለሁ። የቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ እንዲሁም ላይክ ሼር እያደረጋችሁ እያበረታታችሁኝ እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ዳግም እንግዲህ በባለፈው ዳግምና ብሌን አብረው አይኖሩም በማለት ማለትም እነሱ ትማማች እንጂ ፍቅረኛሞች መሆን የለባቸውም በማለት እንግዲህ በፍቅራቸው መሀል ገብታ አጣልታቸው ነበረ። በዚህም የተነሳ ዳግም ከቤት ወጥቶ ነበር የሄደው። የዳግም ወላጅ እናት እንግዲህ ልጄን አምጡልኝ እያለች በየመስመሩ ስትፈልገው እንዲሁም ስታስሰው ቆይታ ነበረ። በስተመጨረሻም እንግዲህ ዛሬ አግኝተዋለች። ዳግም ከአንድ ጓደኛው ጋር መኪና ስር ቆሞ ስለነበረ መጡብን ተባብለው እነሱ ሲያዩዋቸው እነ ዳግም ደግሞ ሩጫ ይዘው ነበረ። ለምንድነው የሚሮጡት በማለት ሰውም ጠይቀው ነበረ። ዛሬ ሌሊቱን መኪና ስለተሰረቀ የሰፈሩ ወጣቶች ሁሉ እየተያዙ ነው በማለት ጓደኛው ትነግረዋለች። ማለትም የዳግም እናት ጓደኛ ተከትላ ሄዳ ጠይቃ ስለነበር መልሱን ትነግራታለች። ልጄ በማለት ነበር እንግዲህ ውድቅ ያለችው መሬት ላይ። ሳሚም ሁሉን ነገር እናገራለሁ፣ ስለዚህ አንቺ አሁን ለብሌን ትክክለኛ እናቷ ሰላም እንደሆነች መናገር አለብሽ፣ ከሰላም እራቂ፣ በቃ አንቺ ልጇ እንዳልሆንሽ ተናገሪ በማለት ሳሚ ቃልን እያፋጠጣት ነበረ። ቃል ግን ለምንድን ነው ለእኔ ይህን ያክል ክፋት? ይልቅስ እኔ እናንተ ተስማምተን ነገሮችን አብረን እናስኬዳቸው፣ የምፈልገውን ነገር እሰጥሃለሁ በማለት እንግዲህ ብትማጸነውም ሳሚ ግን የኔ ፍቅር ብሌን እናቷን ማግኘት አለባት፣ ሰላም እንደሆነች ማወቅ አለባት፣ ስለዚህ ከዛሬ ጀምሮ ብትናገሪ ይሻልሻል፣ አይታልሽ ግን እማመጣውን እኔ አውቃለሁ በማለት ነበር የተናገረው። ቃልም እንግዲህ የአላትን አልሰማም፣ የምትፈልገውን ነገር ማምጣት ትችላለህ፣ ዛሬም ነገም መቼም ሰላም የኔ እናት ናት፣ የኔ ወላጅ እናት ናት በማለት እንግዲህ ትናገረዋለች። ነገር ግን ሳሚ ወደ ቃል ትክክለኛ እናቷ ጋር በመሄድ ይዟት ወደ ሰላም ቤት ነበረ የመጣው። በር ተንጓጉቶ ቃል ነበረች የከፈተችው። ስታያትም ወላጅ እናቷን እጅግ በጣም ነበር የደነገጠችው። ሳሚ ምን እያደረክ ነው ማቴ፣ እንዴት እዚህ መጣሽ በማለት ስትጠይቃት ድሬዳዋ ነኝ ብለሽ እንዴት እዚህ ተቀምጠሽ ዋሸሽኝ? እስካሁን ስትሰቂም ስዋሽም ብዙ ነገር አድርጌሻለሁ፣ የዛሬው ግን በዛ፣ ማን እያደረግሽ ነው እዚህ በማለት እናቷም ጠይቃት ነበረ።
አይ አሁን ላይ ምን ብሏት ይሆን ለእናቴ እንደዚህ ሊያሳምናት የቻለው? በቃ አለቀልኝ። አሁን ደግሞም ሰላም ወደዚህ ተመጣች፣ በቃ እውነቱ ይወጣል አለቀልኝ እያለች በስጋት ባለችበት ሰዓት እንግዲህ ሳሚን ለብቻው ላወራው በማለት ቃል እና ሳሚ ሊያወሩ ችለው ነበረ። ምን ብልሃት ነው እናቴን በማለት ጠይቀውም ነበረ። ምንም እኔ የተናገርኩት ነገር የለም፣ ሁሉንም ነገር ነው የነገርኳት በምርመራ የውሸት ልጇ እንደሆነች ለሰላም ማለት ነው። ያን ነገር በሙሉ ይነግራታል። ቃልም እመነኝ ዋጋህን ነው የማስከፍል፣ እኔ ሁሌም የሰላም ልጅ ነኝ። ስለዚህ ልክ ታጠገቤ ብትርቅ ነው የሚሻለ፣ አለቀም። ይሄ እንግዲህ ይበላሽና አስገድልሃለሁ፣ እገድልሃለሁ በማለት እንግዲህ እየዛተችበት ነበር። ነገር ግን ሳሚ እጇን በመያዝ እጇን ሲያሳምማት እባክህ ልቀቀኝ ሳሚ እያሳመምከኝ ነው ልቀቀኝ በማለት እንግዲህ በተማጽኖ ለቋታል። አየሽ አንቺ ይሄን ያክል ነሽ እንኳን ሰው መግደል ልትጂ ራስሽንም መከላከል አትችይም በማለት ነበረ እየነገራት። ብሌንም እንግዲህ ወደ ዳግም ጋር ጓደኛው ከወሰዳት በኋላ እባክህን እናንመለስ በማለት ነበረ እየተማጸነችው። ዳግምም ሲያያት እቅፍ አድርጎ ነበር የሳማት። ነገር ግን ወደዛ እንደማይመለስ ለእኔ ደስታ የማትጨነቅ እናት ምን ትሰራልኛለች? አልፈልግም፣ ወደዛ ቤት አልመለስም በማለት ነበር ዳግምም እንግዲህ ቆረጥ ብሎ የተናገረው። ነገር ግን ወላጅ እናቱ ቡና ፈላልተው ምግብ አዘጋጅተው እየጠበቁት ነበረ። ልጄ ተጸጽቻለሁ፣ ይቅርታ አድርግልኝ፣ ወደ ቤትህ እባክህ ናልኝ፣ ልጄ ናልኝ እያለች እንግዲህ እየተማጸነች ነው የምትገኘው። ምክንያቱም ከብዙ ጊዜ በኋላ ነው ልጇን ያገኘችው። ባገኘችውም ሰዓት እንግዲህ ደግሞ እንደዚህ ያለ ነገር ተፈጥሯል። በእርግጥ የእውነት እህትና ወንድም ነበሩ። ነገር ግን ባልታሰበ ሁኔታ ፍቅር ውስጥ ገብተዋል። ያ ፍቅር ደግሞ ያው የስጋ ግንኙነት ስለሌላቸው ፍቅራቸውን ሊያስቀጥሉ ይችላሉ። ብሌንም እንግዲህ ዳግምን ሁለተኛ በእኛ ፍቅር መካከል ማንም ሊገባ አይችልም፣ እኔም በጣም ናፍቀኛል፣ እናትም በጣም ናፍቃለች፣ ስለዚህ መሄድ አለብን፣ ተጸጽታለች፣ አሁን ላይ ወደ ቤት መመለስ አለብን ብትለውም ዳግምም እውነትሽን እኮ ነው፣ ከብዙ ጊዜ ከብዙ ልፋት በኋላ ነው እናቴን ያገኘኋት፣ ነገር ግን አሁን ትንሽ ጊዜ እፈልጋለሁ፣ በደንብ መጸጸቷን ማየት እፈልጋለሁ በማለት ነው የመለሰላት። በስተመጨረሻም እንግዲህ የቃል ወላጅ እናት የሰላምን ቤት እያንኳኳች ነበረ። ሰላምም ማን ነው እንደዚህ በሩን የሚያንኳኳው በማለት በሩን ስትከፍተው አንቺ ነሽ ወይ ሰላም ማለት በማለት ትጠይቃታለች። አዎ አንቺ ማነሽ ብላ ስትጠይቃት እኔማ የቃል ወላጅ እናት ነኝ በማለት ነው የተናገረችው። እንዲህ ሲባባሉ እንግዲህ ቃል በር ከፍታ ወጣ ስትል አብረው እያወሩ እንደሆነ ስታይ ምንድን ነው የሚወጣኝ እያለች ነው የምትገኘው። ውሸት ቀኑ ይረዝማል እንጂ መውጣቱ አይቀርም። ቃልም እስካሁን እያጭበረበረችና እያታለለች ኖራለች። ነገር ግን የምስኪኗ የብሌን ወላጅ እናትና ሰላም መገናኘት አለባቸው። ልጅና እናት ባይነን። በቀጣዩ ቪዲዮ ደግሞ ምን እንደሚከሰት ተከታትዬ ማቀርብላችሁ ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮች ላይክ፣ ሸር እያደረጋችሁ ማበረታታችሁን አትርሱ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን።